ጓደኛዋን ለማስታመም የራሷን ጊዜ እየገደለች ያለችው አደይ በፍቅረኛዋ በዴቭ አስጠነቀቃት። ይህች ልጅ ምን እያሰበች ነው? እኔ ብቻ ነኝ ወይ የማፈቅራት? እታለምን ግራ ገብቶኛል። ጓደኛዋ እኛን የራሳችንን ህይወት ደግሞ እንዳናጣጥምና የራሳችንን ህይወት እንድንኖር እንቅፋት እየሆነችብን ነው ሲል ለወይዘሮ አለም ተናገረ። ቆይ አልዳነችም ወይ? እስከዛሬ ምን ሆነሃል? ሰሞኑን ከቤት ወጥተህ አታውቅም? ሰላም አይደላችሁም ወይ ከአደይ ጋር ስትል እንደ እናት ወይዘሮ አለም ዴቭን ስትጠይቀው፣ አዎ ሰላም አይደለሁም፣ እኔ ደህና አይደለሁም፣ ግራ ገብቶኛል። ገጠር ድረስ የሄድኩት እኔ ጉዳዩን ለመጨረስና ተጋብተን አብረን ለመኖር ነው። እሷ ግን ስሜት የላትም ሲል ወይዘሮ አለም ተናግሯል። በቃ እኔም ሊሊን ለማየት ስለሚሄድ አናግራታለሁ፣ አይዞህ ስትል ለዴቭ ነገረችው። ባልተሳካና ባልተጋባችው አደይ ድሮም ላንተ አትመጥነም አለች። ዝም በይ አንቺ፣ አሁን ተዚህ ጋር ተነሺ። ለአደይ መልካምና ጥሩ መቼም ተመኝተሽ አታውቂም። እንዴት አይነት አባባል ነው ደግሞ እንደዚህ የምትይው? ብላ ልጅቷን ብትቆጣትም እውነቴን ነው አደይ ለዴቭ የምትመጥን ሴት አይደለችም አለች። በይ ተነሺ፣ አይንሽን ማየት አልፈልግም ስትል ከአጠገቧ እንድትሄድ አድርጋታል። ዴቭ ተናዶ ክላሱ እየተብሰለሰለና አደይን እያሰበ በነበረበት ሰዓት ብቻውን እንደተቀመጠ ስላወቀች አጠገቡ ሄዳ ቁጭ ብላ እንዲሁም እሱን እየነካካች ድንገት ሲያስበው እሱ ጋር ሄዳ እሱን ትከሻው ላይ ደገፍ እንዳለች ሂጂ እስኪ ጥሪያት የተባለችው ደግሞ የተላከችው ሮማን ስትሄድ ሁለቱም አንድ ክላስ እንደሆኑ ስታይ በጣም ትደነግጣለች። ፍቅር ሳትቆረቁሪ ለምን ገባሽ አንቺ ምቀኛ እያለች ከፍ ዝቅ እያደረገች እየተናገረቻት ነበረ። ዴቭም አስጠንቅቋታል። በዚህ ልክ የሰው ልጅ ለምን ትቆጫለሽ? ምን እያሰብሽ ነው አጠገቤ የተቀመጥሽው? አዎ ጨርሻለሁ፣ ላገባት ወስኛለሁ፣ ሚስቴም የምትሆነው የመረጥኳት አደይ ናት ሲል ለፍቅር ሲነግራት ተንጨረጨረች። ቆይ አንቺ በሁለቱ መጋባት ደስተኛ ያላደረገሽ ነገር በሁለቱ መካከል አንቺ ምን አግብቶሽ ነው ስትል ልጇን ወይዘሮ አለም ተቆጣች። ወደ ቤት እየተመለሰች የነበረችው ሄለን የቤዛ ወንድም እየተከታተላትና እሷን አግተው ከአበበ ብዙ ገንዘብ ለመቀበል አስበው ነበር። ግን ደመቀ ደርሶላት አትርፏታል። ልጅቷን የምትከታተላት ምን አባ ልታደርጋት ነው እያለ ደብድቦታል። እኔ ያለኔ ምንም አላደርጋትም እያለ ቢመልስም እነሱ ቤት ነው የተከራየ ነው፣ ለምን መታኸው ስትል ደግሞ ለደመቀ ሄለን መልሳለች። አንቺ የእነሱን አመልና ጸባይ መቼ ታውቂያለሽ ብሎ ደግሞ ተቆጥቷታል እና በሰላም ወደ ቤቷ እንድትመለስ አድርጓል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለው። ሰራተኛዋ አደይ ክፍል 164 ሄለንን ሲከታተላት የነበረው የቤዛ ተንኮለኛዋ ወንድም እሷን በእሷ ላይም ደግሞ ከባድ ነገር ለመወሰን አስቦ ነበረ። ያም ከእህቱ ጋር ተነጋግረው እሷ መጀመሪያ ከተያዘች ደግሞ ከእሷ ብዙ ገንዘብ አበበ እንዲሰጥ ነበር ወይም እንዲቀበሉ ነበር። ግን ደመቀ ደርሶ ደግሞ አትርፏቸዋል። ዶክተሩን ለምንድን ነው እንደዚህ ከእሷ ጋር ምን ትሰራለህ ሲል ደግሞ ያ የሊሊ ጓደኛ ባቡሬ ዶክተሩን እያዘው፣ እባክህ እኔ ተወኝ፣ ደግሞ ሌላ ቤተሰብ የሚባል ነገር የለኝም ብላ ስላለችኝ ነው ብሎ ሲነገረው በጣም ተናደደና እንዴት በዚህ ልክ አደይ እኔን ታረቀኛለች፣ ሊሊ እኔን ታረቀኛለች፣ እኔ ራሱ ጓደኛዋ አይደለሁም ወይ ብሎ በጣም ተናዶ ይቅርታ ዶክተሩን ጠይቆታል። ቀጥታ ወደ ቤት ሄዶ ህመምሽ ምንድን ነው ንገሪኝ፣ እኔ ከጎንሽ ነኝ፣ አይዞሽ እያለ ተናግሯታል።
በዛም ደግሞ እሷ ምንም ችግር የለ ደህና ነኝ አላመመኝም እያለች እንዳታስብ እያለች እየነገረችው ነበር። የቅምጥልም እናት መታ ሰውነትሽ ቀንሷል፣ የሆንሽማ የታመምሽው ነገር አለ፣ አይዞሽ እኔ አለሁልሽ፣ እስከ ዛሬም በመጥፋት ይቅርታ አድርግልኝ፣ ከእንግዲህ ወዳ እናትሽ ነኝ ከጎንሽ ነኝ ስትል ነግራታለች። ምንም የሚያሳስብ ነገር የለም እኔ ደህና ነኝ ብላ ነው እየካደችው። አደይም ሰላም አለበት ቦታ ሄዳ ራሷን ማዳመጥ ፈልጋ ነበረ። የተከታተላት ዶክተር ደግሞ ብቻሽን እዚህ ቦታ ምን እያሰብሽ ነው እንደዚህ እየተከሽው? የሚሰማሽን ነገር ንገሪኝ፣ በሚፈጠረውም ነገር ምንጊዜም ከጎንሽ ነኝ ብሎ እኔን ምንም የምታግዘኝ ነገር የለም፣ ጓደኛን ስላገዝክልኝ ብቻ አመሰግናለሁ፣ እኔ ራሴን ማዳመጥ ስላለብኝ ነው እዚህ የተቀመጥኩት ብላ ለዶክተሩ መልሳለታለች። ቢሮ ድረስ መምጣት ትችያለሽ ብሏታል። እንግዲህ እሱን ጠጋጠጋ ማለት አብዝቷል ወደ እሷ ጋር። ብርሃን አባቷ ሊድራት ነው፣ ያንን ደግሞ ለእናቷ ተናግራለች። እናቲቱ ብቻሽን እንደዚህ ለብቻሽ የሚያሳስብሽና የሚያስተክዝሽ ነገር ምንድን ነው? ቡና አፍሊሊ ብዬሽ ካልኩ ሰዓቱ ሄደ፣ ምን እያሰብሽ ነው ብለው ልጃቸውን ተቆጥተዋል። አባትሽ እኛን ካደን እኮ ይኸውልሽ ነገ ምን እንደሚገጥመው አያውቅም አባትሽ ብሎ ለብርሃን ሲነግራት፣ አባዬ እኮ ሊድረኝ ነው ለማላውቀው ሰው ብላ ስትናገር፣ አግቢ ታዲያ ምንድን ነው እድሜ ያልደረሰም ልትይ ነው ወይ ብሎ ደግሞ ብርሃንን ሲቆጣት፣ እኔ የማላውቀው ሰው አላገባም አለችው። እኛን ድሮ መቼ አገባችሁን የምታውቁንስ ይሻልሻል ብሎ ደግሞ ብርሃንን አድርጎ ነግሯታል። ሄለንን እኔ ትቶልኛል ብዬ ነበር። አበበ በፊት አገር የሚያውቀው በጣም የሚዋደዱ ነበር፣ ግን እሱ ወደ ሌላ ሀገር ሲሄድልኝ ረስቷታል ብዬ እኔው ልጠቀልላት ነበረ። አሁን ተመልሶ መጥቶ ይኸው ወደ ከተማ ይዞብኝ ሄደ። የኔ ነገር እንደዚሁ ቀረ። ጓደኞችሽም ሞቶችሽም ከተማ ገቡ፣ አንቺ ብቻሽን እዚህ እያለ እንግዲህ ልጅቷን ነግሯታል። እሷ በጣም ተናዳለች። የአደይ አባት ወንድማቸውን ሽምግልና ለሚስታቸው ልከዋል። እንደኔና እንዳንቺ እንዳይሆን ትዳር ልጆቻችን በሰዓቱ ያግቡና የሌ ልጅ ያሳዩን ወግ ማድረግ ይድረሰን ብለው ለአደይ እናት ሲናገሩ፣ ያ ሰውዬ ደግሞ ቀጥታ ወደ እሳቸው ቤት ሲገባ እንዴት ይህንን ቤት የምትጸየፈውን ቦታና መንደር እንዴት ልትረግጠው ቻለ ዛሬ ብለው የአደይ እናት ትንሽ ተቆጥተውታል። ዛሬም እንደ በፊቱሽ አመልሽ አልለቀቀሽም ኃይለኛ ነሽ ብሎ ደግሞ የባላቸው ወንድም ሲናገር ነበረ። አንተ ብሎ ደግሞ ሰው ያላርፎ ብሎ አንተ ላካ አይደለ ከኔ ምንድን ነው የሚፈልገው ብለው ደስ ሲመልሱለት፣ ልጆቹ ያግቡ አያግቡ ብለሽ አተከልክላቸው። ለልጅቷ ሲደወልላት ለአደይ ስልክ አታነሳም ብሎ ሲናገር፣ ልጆቼን እኔ አልከለከልኩም፣ እኔና ወንድም ሳንስማማ ነው የተለያየ ነው፣ እኛ የኖርነውን ህይወት ደግሞ ልጆች እንዲኖሩ አልፈልግም ብለው መልሰውላቸዋል። አንቺም ቢሆን በወቅቱ የልጅ ብሎ ተናግሯቸው ወጣ። እንዳሽሞር ጣል አድርጎባቸው በጣም ተናደ። ጫንዬም አልልኝ ስለሰከረ እኔ ብቻዬን አልችልህም፣ መስፍንን ጠርቼ ከመስፍን ጋር ላንሳህ እንጂ ከዚህ ቦታ እያለ እኔ ማንፈለጌ አለኝ፣ ንብረቴንም ተነጠኩኝ፣ ለሱ አሽከር ሆኜ እሱ እኔን ዛሬ አሳዳጅና ጥላት የሆነ እያለ እየተናገረ ነው። ለአባቷም ነግሯል። አባትሽ ካደኝ እኮ ብሎ ለብርሃን ነግሯታል። ንብረቱን እንደወሰደ ባት ማለት ነው የእሱን አሁን ላይ ደግሞ እንዳላስጠጋው እኔ ካበበና ከደመቀ ጎን ነው የምቆመው ሲለው አለልኝን እንግዲህ አሰናብቶታል። ያደይ አባት ለአደይ ደውሎ የአበበን ገንዘብ እንደሚመልስለት ቃል ገብቷልና አበበ ምን ሆነሻል አደይ ሰላም አይደለሽም ወይ እየተከዝሽ ነው ብሎ ሲነግራት፣ አይደናነኝ አባዬ ደውሎ ነበር እንኳን ደስ ያለህ ገንዘቡን ሊሰጥህ ነው ስትለው፣ እንኳን አብሮ ደስ አለን እውነትሽን ነው አባትሽ ገና አሁን መልካም ሰው ሆነ፣ የደመቀንስ ገንዘብ ሊሰጠው ነው ወይ ብሎም ደግሞ የደመቀን ተናግሯን የእሱን አልነገረኝም ብለዋለች። በጣም የፍቅር ክፋት እንደቀጠለ ነው። እናቷን ማስጠንቀቃታለች። አደይም ራሴን ማዳመጥ እፈልጋለሁ ብላ
ብቻዋን ተቀምጣ ነው ዶክተሩ ደርሶ ምን ሆነሽ ነው የደበረሽ ትመስያለሽ፣ ከጎንሽን ያለውልሽ፣ የምትፈልጊው ነገር ካለ ጠይቅኝ፣ ስራ ቦታም ድረስ መምጣት ትቻለሽ ብሏታል። ዴቭ ደግሞ በጣም አስቆጥቶታል። የሊሊ መታመም እሷ የእኛን ሀሳባችንን እትታ ለእሱ ሆኗል የምትኖረው ብሎ ለወይዘሮ አለም ተናግራለች። ወይዘሮ አለምም ወደ ሊሊ ጋር ሄጄ አጫውታታለሁ ብላለች። አደይም ራሷን ካዳመጠች በኋላ ለዴቭ ምን ትለው ይሆን? ዴቭስ ለአደይ ምን አይነት ምላሽ ይሰጣት ይሆን? እህቷ ያየችው ከፍቅር ጋር መቀመጧን የእህቷ እጮኛ እንደሆነ ታውቃለችና ለአደይ ተነግራት ይሆን ወይ ሮማን የሚለውን በቀጣይ ክፍል የምናይ ይሆናል። ይህንን ነገር እናቷ እንኳን አላወቀችም። አሸናፊ ሲያውጣጣት እናቴ እንዳትሰማ ድምፅን ቀንስ ብላ አስጠንቅቀዋለች። ተስፋ ያልቆረጠችው ምስኪን አፍቃሪ ፍቅር ማለት ነው። በቀጣይ በሌላ ክፍል እስከምንገናኝ በያላችሁበት ሰላም ሆኖ። ለቻናሉ አዲስ ሆናችሁ ቤተሰብ የሆናችሁ ቪዲዮን ላይክ እና ሼር እያደረጋችሁ እስከ መጨረሻው እንድትከታተሉ ትላለሁ። ቤተሰብ ባይ ባይ።